ጽዮን ችግር ውስጥ ከባድ ችግር ውስጥ ገብታለች። ያፌት እንግዲህ እስካሁን ታግሽሻለሁ፣ ከዚህ በኋላ ልታገሰሽ አልችልም ብሎ ኤፍራታ ላይ እርምጃ ወሰደ። እንደዚሁንም ደግሞ ናታን በጣም ተናዶም ተበሳጭቶም ቢሆን በአሁኑ ሰዓት ራሱን አጠንክሮ በራሱ ዓለም እየተንቀሳቀሰ ይገኛል። እንግዲህ ቢንያምን እጅግ ያልጠበቀው ያላሰበው ነገር ገጠመው እላችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተናፋቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረድኤት አይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁን የአይሻ ነኝ። እንግዲህ ዛሬ በሀረግ ድራማ መጥቼላችኋለሁኝ። ሀረግ ድራማ እንግዲህ እንዲሁ እያለ ያው ሌላ ዓለም ውስጥ እየገባ ነው። እንግዲህ አሁን በተራው እንግዲህ ፊቱ ወደ ቢንያምና ጽዮን አቃንተዋል ማለት ነው። እንግዲህ ጽዮን እጅግ በጣም ደንግጣለች። ከመደንገጥ አልፎ እስከ ማንቀጥቀጥም ደርሳለች ማለት ነው። ምክንያቱም እሷ ቢንያምን ነው የምትፈልገው። ነገር ግን ከቢንያምን ውጭ ያለን ነገር እንግዲህ ለራሷንም ለምንንም ሰላም የሚነሳት ነው የሆነው ማለት ነው። ሌላው እንግዲህ ይህ ሁላ የተጠቀመበት እንግዲህ ወንድም የኤፍራታን ወንድም ዳጊን ይህ ሁላ ሲያደርግ ኤፍራታን የሚጠቅም መስሎት ነበር እሱ። ነገር ግን በዚህ በእህቱ በኩልን ወይም ደግሞ ራሱ እንግዲህ ዘመዱ ነው። ነገር ግን ራሱ ሊያጠቃው እንደሚፈልግ ያው አያቅም ማለት ነው። ነገር ግን አስተካክላለሁ ብሎ ባደረገ ነገር የባስ ተጸጸተ ማለት ነው። ዞሮ ዞሮ እንግዲህ አሁን በሁለት በኩል ሆነ ማለት ነው። ዳጊ አንድ ለእንትና ከነገረው ለያፌት ከነገረው ሊገለኝ ነበር ወንድሟ ብሎ ያው እሱም አይተውም። ሁለት ደግሞ ቢንያምን እጅግ በጣም የሚወደው የሚያከብረው አጎቱ ነው። ስለዚህ የአጎቱ ደግሞ እንግዲህ አንተ ነህ ወይ ፍቅረኛዬን አሳልፈህ የሰጠኸው ምናምን ብሎ ያው በጣም አዝኖበት ነበር። በእርግጥ ቢንያም ያው የህግም ሰው ስለሆነ ነገሮቹ ቶሎ ይረዳል ማለት ነው። በነገራችን ላይ ያሳዝኖኛል ቢንያም ማለት ነው። እጅግ በጣም ስርዓት ባለው መልኩ ነው ለእንትና ለጽዮን ክብር የሚሰጣት የነበረው ማለት ነው። እና እጅግ በጣም ገና የሚገርም ሌላ ታሪክ ውስጥ ነው የገባው እላችኋለሁ። ያፌት እንግዲህ በጣም የሚያስገርመውና የሚያስደንቀው ያፌት እጽ ሁላ እንደሚሸጥ እንደሚወስድ እንግዲህ አስቡት። ለሴቶች ስንት ክፋት ነገር ነው እዛ ሴቶቹን የሚሸጠው። ገና ደገና አደንዛዥ እጽም ይሸጣል ማለት ነው። ይሄ በጣም ነው የሚያስደነግጠው። ደግሞ የሚሸጠው እጽ ራሱ ሞክሮት ነው፣ ገና በራሱ ነው ቼክ አድርጎ የሚገዛውም የሚሸጠው ማለት ነው። ይሄ በጣም አስጊ ነው ለኤፍራታ ራሱ ማለት ነው። ምክንያቱም ልክ ቤት በአንዳንዴ ተናዶ በገባ ሰዓት ወይም ደግሞ እንደዚህ በገባ ሰዓት በጣም ከባድ ነው። ምን እንደሚያደርጋት አይታወቅም። አሁንም እንግዲህ እስካሁን ምንም በጭራሽ ወደ እሷ አልቀረበም ነበረ። ታገሰኝ ምናምን ነገር እያለችው ማለት ነው። ሁሌም እንዲህ እያለች የምትቀጥል ግን መስለዋት ነበረ ኤፍራታ ማለት ነው። ነገር ግን ዛሬ አመረረ ማለት ነው። ዛሬ በጣም አምሮ አልታገሰሽም፣ ከዚህ በላይ ምንም ልታገሰሽ አልችልም ብሎ ወስኖ እንግዲህ ያው አስገድዶ እንደ መድፈር በሉት። በእርግጥ እሱ አግብቼሻለሁ በሚል ነው እንደዛ የታገላት ማለት ነው። እሷ ግን በናታን እርጉዝ የሆነች ይመስለኛል ኤፍራታ ማለት ነው። ነገር ግን እንግዲህ አሁን አስገድዶ አብሯት ሊያድር ይመስለኛል። አስገድዶ ይዘዋት ክፍሉ እየወጣው ማለት ነው። እንግዲህ ብዙ ነገሮች የሱ ፋይል የሱ ድርጅቶቹ ብዙ ነገር ልታገኝ ትችላለች። ነገር ግን ያው በህይወቷም ዋጋ የሚያስከፍላት ነገር ደግሞ የሚያደርግባት ይመስለኛል እላቸዋለሁኝ። እና እንግዲህ እናንተስ እንዴት አያችሁት? የቤዛ መለወጥ ቤዛ ደግሞ እገዛዋለሁ ያለችው ያ ድርጅት እንትኑ ቤቱ ወይም ደግሞ ድርጅቱ እኔ ምኑንም አላማረኝም። የሆነ ያፌት የጠነሰሰው ምናምን እንደዛ ነገር አይነት ይመስለኛል ማለት ነው። ያው ያላቸው ሁሉም ለመውሰድ የሚያደርገው ጥረት ይመስለኛል።
ሌላው ደግሞ እንግዲህ ሉሊት ነገር ነው። ሉሊት በነገራችን ላይ በቃ በጣም ወዲህ ወደዛ ዝም ብላ እንትን ናት። ድራማው አድማቂ ወይም አኮብኮቢ ብላት፣ ምክንያቱም እኔ በጣም ታስቀኛለች ሉሊት ማለት ነው። ማንኛውም ነገር ስታደርግ ራሷን ነው እንጂ የምትመለከተው፣ ራሷ ነው እንጂ የምታየው፣ ስለሌላው አያገባትም፣ ምንም አያስጨንቃትም ማለት ነው። ስለዚህ እሷ እንደዛ ነው እንትን እያለች ያለችው። አሁን እንግዲህ ራሷ ናት እንግዲህ ሄዳ ያው ጽዮን እንዳላወቀች ምናምን ያለው ነገር ለያፌት ሁሉም መረጃ ስለነገረችው ይመስለኛል እንግዲህ ያ ወረቀት መጥቶ እንዲቀመጥ የተደረገው። ሲቀጥልም ደግሞ እኔ ራሷንም ያስቀመጠችው ሊሆን ይችላል፣ ወይም ደግሞ ያፌት ራሱን በርግ አድርጎት ሊሆን ይችላል ማለት ነው። ጽዮን እንድትከፍት ስትወጣ የሆነ ያለፈ መኪና ስለነበር ማለት ነው። ግን በአጠቃላይ በጣም የሚገርመው ያፌትና ናታን ወንድማማቾች የሆኑ ብዙ ጊዜ ለጽዮን ይንሰፈሰፍላታል። በጭራሽ ክፋት ነገር ወይም ደግሞ መጥፎ ነገር ላይ እንድትወጥቅ አይፈልግም። ማን? ያፌት። ስለዚህ ይሄ ማለት ያፌት እንግዲህ ከነናታን ወንድማሞች ሊሆን ይችላል። ምክንያቱም እንግዲህ አባቴው ክፉ ስለነበረ አባቴው መጥፎ ስለነበረ አይታወቅም። ወይም የያፌት እናት ደፍሯትም የወለደው ወይ በሆነ አይነት መልኩ ይመስለኛል። ያፌት የሆነ የማያልቅ የሆነ ከባድ የሆነ እልህ መጥፎ ነገር እንደዛ ነገር አለበት ማለት ነው። እና እኔ ይሄ ነገር ሳስበው ዝም ብሎ አይመስለኝም። በቃ በሆነ ነገር ቂም ይዞበት በሆነ ነገር በጣም በጎዳው ነገር እንዳለ የህይወት ታሪኩ ራሱ ሲያወራላት ለኤፍራታ የሆነ የተጨቆደ ነገር እንዳለ ነው የሚያሳየው እላችኋለሁኝ። ግን እንዴት አያችሁት? ያፌትና እሱ ወንድማማቾች መሆናቸው እንደዚህ ሆነ ደግሞ ግን መጨረሻውን የሚታረቁ ነገር ይመስለኛል። ምክንያቱም ለናታንም በድሎት ነበረ አባትየው። ስለዚህ ለናታንም በድሎታል፣ ለያፌትም የበደለው ይመስለኛል ማለት ነው። ለዛም ነው ሊበቀለው የሚፈልገው። የሚያሳዝነው ያው እንግዲህ ናታን አባቱም ያው በደስተኛ አድርጎ አላኑረውም፣ አላስደሰተውም። ነገር ግን አሁን የአባቱ የሰራው ግፍ ያው ዋና ለልጅ ይተርፋል እንደሚባል ልጁ ይሰቃይበታል ማለት ነው። ይሄ በጣም የሚገርም ነው። አንዳንዴ ያው አንድ ሰው የሰራበት ግፍ ለሌላው ነው የሚተርፈው እላችኋለሁኝ። እና እናንተስ እንዴት አያችሁ? እና ደግሞ ያንተ ደግሞ በጣም ስሙ ራሱ በደንብ አያዝልኝም ማለት ነው። አሁን ጽዮንን በካ ብሎ የሚጃጃለው ልጅ ራሱ የያፌት እንግዲህ ያክስቱ ልጅ እጅግ በጣም እንትን ነው የሚያደርጋቸው ነገሮች፣ የሚሰራቸው ነገሮች እጅግ በጣም ነው የሚያስጠሉት ማለት ነው። ምክንያቱም ኦልሬዲ ናታንና ቢንያምና ጽዮን እንዲለያዩ ምክንያት ሰበብ የሆነባቸው ነው ማለት ነው። ሁለተኛ ነገር እንግዲህ ናታን እያስጠነቀቀው ነበረ እንዲተዋት ያልሆነ ነገር ላይ እንድትገባ እንዳያረጋት ምናምን ነገር። ይሄ ያው አንድ ወንድማዊ ምክርም ነው። ሁለተኛ ነገር ደግሞ ኤፍራታም ያው ትታው ሌላ ስላገባች እንግዲህ ፍቅር የለም ፍቅር ጭራሽ ሊኖርም አይችልም የሚል እሳቤ ይዞ ይመስለኛል ናታን እንደዛ የሚለው ማለት ነው፣ ለጓደኛው ማለት ነው። በአጠቃላይ ግን ያም ሆነ ይህ ግን መጨረሻው የምናየው ይሆናል ማለት ነው። ግን ያው ያሳዝናል የቢንያም ነገር ማለት ነው። ቢታረቁ በግልጽ ብትነግረው አሪፍ ነበረ ጽዮን ማለት ነው። እየሆነ ያለው ነገር ወይ ለወንድሟ ወይ ለሱ እንዲህ ነው ብላ ብታስረዳ አሪፍ ነበር። እንግዲህ ስልኳ በእጇ ይዛ ራሱ ስንት ጊዜ ሲደውላት በሳይለንት አላየችውም። እንግዲህ ሐረግ ድራማ እንደዚህ እያደረገ እየሄደ ነው። መጨረሻውም አብረን የምናየው ይሆናል። እናንተም ሀሳብ አስተያየታችሁ ስጡ። ላይክ ሰብስክራይብ አድርጉ። ቻናሌን አሳድጉልኝ።